ጸላቸው ለኛም ቅዱስ ፈቃዱ ሆኖልን ሚስጥሩን ይግለጽልን። እንግዲህ እግዚአብሔር በፈቀደልን መጠን ዛሬ የነገዋን ቤተክርስቲያን ነው የምንነጋገረው። ቅድም ሲስ በእንግሊዘኛ ያነበበው በአጭር ቃል የነገዋ ቤተክርስቲያን ናት። አሁን እንግዲህ የሚመጣው የመጀመሪያው ጥያቄ የሚሆነው የዛሬዋ ቤተክርስቲያን ችግር ላይ ያለች ስለ ነገዋ ቤተክርስቲያን እንዴት መነጋገር ይቻላል የሚል ነው የሚሆነው የመጀመሪያ ጥያቄ ብዬ የማስበው። ይሄ በአእምሯችሁ የሚመጣ ሰዎች ልትኖሩ ትችላላችሁ። ዛሬ ችግሩ በበዛበት ሁኔታ በብዙ ችግር ተከበን እያለን ስለ ነገዋ ቤተክርስቲያን መነጋገር ይቻላል ወይ? ስትራቴጂክ ሊደርሺፕ ማለት ትርጉሙ እሱ ነው። ስትራቴጂክ ሊደርሺፕ ዛሬ የምንማማረው ትምህርት እንደ እግዚአብሔር ፈቃድ ለቤተክርስቲያን ብቻ ሳይሆን ለግል ህይወታችሁም በተወሰነ መልኩ አስተዋጽኦ ያደርጋል ብዬ አስባለሁ። በስራ ቦታም በግል ህይወታችሁም ምንድነው ስትራቴጂክ ሊደርሺፕ ከሚለው በፊት እንግዲህ ፕሬዘንቴሽኑን በእንግሊዘኛ ነው የማቀርበው፣ በአማርኛ ነው። ከቤተክርስቲያን ትምህርት ጋር እያስማማው ለማቅረብ ሞክራለሁ። አሁን ይሄ ግን ያዘጋጀሁት በጥቅሉ ነው። ቅድም እንዳልነው ችግር በበዛበት ሁኔታ እንግዲህ ያለንበትን ሁኔታ የምናውቀው ነው። የመጀመሪያው የሚመጣው ጥያቄ እንዴት እዚህ ቦታ ደረስን? እንዴት እዚህ ላይ ደረስን? የብዙ ታሪክ ባለቤት የአፍሪካ ኩራት፣ የዓለም ኩራት የነበረች ቤተክርስቲያን ብዙዎች የሚቀኑባት፣ አፍሪካውያን ተስፋ የሚያደርጓት ቤተክርስቲያን ታላላቅ አባቶችን ታላላቅ እናቶችን ያፈራች፣ ኢትዮጵያውያንን አስተሳስራ የኖረች፣ ብዙ ተአምራትን ገድል የፈጸመች ቤተክርስቲያን እንዴት እዚህ ደረሰች? እንዴት እዚህ ቦታ ላይ እንደርሳለን? ቢያንስ እንኳ የዛሬ 50 ዓመት የነበርንበት፣ የዛሬ 60 ዓመት የነበርንበት አባቶቻችን የነበራቸው ተደማጭነት ጠፍቶ እንዴት እዚህ ደረጃ ደረስን? አሁን ይህን ስትጠይቁ ነገስ ምን ይሆናል? ነገ ይሻላል ወይንስ ይብሳል? ስትራቴጂክ ሊደርሺፕ ይህንን ነው የሚመልሰው። የቤተ ክርስቲያን ትልቁ ችግር ብዬ እኔ ከማስበው ውስጥ ብዙ ልንነጋገርበት እንችላለን። ብዙ ውጫዊ ችግሮች አሉ፣ ውጫዊ ፈተናዎች አሉ፣ ብዙ የክፋት እጆች አሉ፣ ብዙ የተንኮል እጆች አሉ፣ ብዙ ሴራዎች አሉ፣ ከቅርብም ከሩቅም ቤተክርስቲያን እንድትዳከም የሚፈልጉ ኃይሎች አሉ። ያ ሁሉ ሆኖ ግን መሰረታዊ ችግር ነው ብዬ የማስበው የአመራር አለመኖር ወይም የአመራር ድክመታችን ነው ብዬ ነው የማስበው። እኔ ለረጅም ጊዜ ቤተክርስቲያንን በቅርበት ለመረዳት እንደሞከረ እንዳንድ ተማሪ ብዙ ዕውቀት ባይኖረኝም ብዙ ግንዛቤ ባይኖረኝም በተረዳሁት መጠን የቤተክርስቲያን መሰረታዊ ችግር የአመራር ችግር ነው። ከሱ ውስጥ ደግሞ የስትራቴጂክ አመራር ችግር ነው። ምንድነው እሱ ስትራቴጂክ አመራር ማለት? እነዚህ ናቸው። ስትራቴጂካዊ አመራር ማለት ነገን ማየት፣ ነገን ማሰብ፣ አርቆ ማየት፣ አሻግሮ ማየት ማለት ነው። ይሄ ፎርዋርድ ቲንኪንግ የሚለው እዚህ ላይ እንደምታዩት አንደኛው እሱ ነው።
ቤተክርስቲያን እዚህ የደረሰችው ያገናና ታሪክ ቅድም ያነሳነው ዓለም የሚቀናባት የሚመካባት በዓለም ጉልህ ታሪክ ያላት ቤተክርስቲያንን ለመመስረት የቻሉት ለማቅናት የቻሉት አርቀው የሚያስቡ አባቶች ያሏት ቤተክርስቲያን ስለነበረች ነው። እዚህ የደረስነውም አርቆ ማሰብ ባለመቻሉ የዛሬ 30 ዓመት የዛሬ 40 ዓመት ሊሰራ የሚገባው የዛሬ 20 ዓመት ሊሰራ የሚገባው ስራ ስላልተሰራ ነው። ስትራቴጂክ ሊደርሺፕ ማለት አንዱ እሱ ነው። ዛሬ ለ10 ዓመት ለ5 ዓመት አቅደን የማንሰራ ከሆነ የልጆቻችን ቤተክርስቲያን ጥያቄ ውስጥ ትገባለች። እሱ ማለት ነው ስትራቴጂክ ሊደርሺፕ። አንደኛው እሱ ነው። ሁለተኛው እንግዲህ ይሄ እዚሁ ላይ አንድ ጊዜ አንስቸው ልሄድ። በመጽሐፈ ምሳሌ አንድ ድንቅ ቃል አለ። መጽሐፈ ምሳሌ ምዕራፍ 28 ስትችሉ አንብቡት። ራዕይ የሌለው ሕዝብ ይጠፋል ይላል። ነገን ማሰብ የማይችል አሻግሮ ማየት የማይችል ለነገ መዘጋጀት የማይችል የዕለት የዕለቱን ብቻ እያየ በዕለት በዕለቱ ብቻ እየተደሰተ የሚኖር ራዕይ የሌለው ሕዝብ ይጠፋል። ድንቅ ቃል ነው። እሱ ነው ፎርዋርድ ቲንኪንግ ማለት፣ አሻግሮ ማየት ማለት። የት ነው ያለነው? እኛን ደስ ብሎን ሁል ጊዜ የምንገባው በዓል አክብረን ብዙ ሕዝብ ተሰብስቦ ባየን ጊዜ ሁሉም ነገር የተሳካ አልጋ ባልጋ የሆነ መስሎን የምንገባበት ቀን ስንት ነው ብላችሁ ማሰብ ነው። ፎርዋርድ ቲንኪንግ ማለት እሱ ማለት ነው አንዱ። በሌላም አለ በማቴዎስ ወንጌል ምዕራፍ 23 ላይ እና በኋላ ደግሞ በማቴዎስ ወንጌል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እውር እውርን ቢመራው ይላል። አስቡት እንግዲህ እንዴት እውር እውርን ይመራዋል? መሪ የሚያስፈልገው አይናማ የሆነ ሰው መሪ የሚባለው ነገር መጀመሪያ ያስፈልገው የሚመራ ስላለ አይደለም ወይ? መሪ የሚፈልግ ስላለ አይደለም ወይ? ግን እውር እውርን የሚመራበት ጊዜ አለ። እንደዛ በሆነ ጊዜ ሁለቱም ተያይዘው ወደ ጉድጓድ ይወድቃሉ፣ ወደ ገደል ይወድቃሉ። መሪ ሲጠፋ እንደዚህ ነው የሚሆነው። ስለዚህ አንደኛው አሻግሮ ማየት ነው። አሁን ቤተክርስቲያን ላይ ቁጭ ብላችሁ ስታስቡ ሁል ጊዜ ዛሬን እየሰራን የምንዘጋጀው ግን ለነገ መሆን አለበት። የልጆቻችን ቤተክርስቲያን ምንድን ነው የምትሆነው? ነገ ከነገ በኋላ ችግሩ እየከፋ አይመጣም ወይ? አሁን ውስጣዊው ችግር እንዳለ ውጫዊው ችግር ደግሞ ከጊዜ ጊዜ ፈተናው እየከበደ ዓለም ውስብስብ እየሆነ በሄደበት መጠን በምን ያክል ፍጥነት ነው መስራት የሚገባን? ይሄ ነው ስትራቴጂክ ሊደርሺፕ። አንደኛው እሱ ነው። በዝርዝር እናየዋለን። ሁለተኛው ትልቁን ስዕል ማየት መቻል ወይንም አለመቻል ነው። ስትራቴጂክ ሊደርሺፕ ሁለተኛው መገለጫ ትልቁን ስዕል ማየት መቻል። ምን ማለት ነው ትልቁን ስዕል ማየት? ትልቁን ስዕል ማየት በመጽሐፍ ቅዱስ አንድ ቃል ላንሳላችሁና ከሱ ጋር አገናኙት። ቅድም በጠቀስኩት በማቴዎስ ወንጌል ምዕራፍ 23 ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ጻፎችንና ፈሪሳውያንን በሚገስጽበት ክፍል ላይ አንዱ ያነሳው እንዲህ የሚል ቃል ነው። እናንተ ግመልን የምትውጡ ትንኝን የምታጠሩ ይላል ማለት ነው። ጥቃቅን ጉዳይ ላይ ነው እንዴ ውሏችሁ?
ትልቁን ስዕል የቤተ ክርስቲያንን ዓላማ ዘንግታችኋል። ስራችሁ ሁሉ ለታይታ ለሰው፣ ስራችሁ ሁሉ እግዚአብሔርን የሚያስደስት ሳይሆን ሰውን የሚያስደስት፣ ነገን የሚያሻግር ሳይሆን ለዛሬ በጥቃቅን ነገር ተጠምዳችሁ ጠብ የሚል ነገር መስራት የማትችሉ እሱ ማለት ነው። ትንኝን የምታጠሩ፣ ግመልን የምትውጡ፣ በትንንሽ ነገር ስትነቃቀፉ የምትውሉ የምታድሩ፣ ትልቁን የእግዚአብሔር ዓላማ ሰውን መስራት ያልቻላችሁ ማለት ነው። እሱ ማለት ነው ቢግ ፒክቸር ማለት። ቤተ ክርስቲያን አንዱ ያጣነው ትልቁ ነገር ይሄ ነው። ቃሉን እንደገና ልድገምላችሁ፣ ያዙት በደንብ በደንብ አሰላስሉት። ቤትም ስትሄዱ ግመልን የምትውጡ፣ ትንኝን የምታጠሩ፣ ሐሜታችን ሁሉ፣ ወሬያችን ሁሉ፣ ውሏችን ሁሉ እዛ ቦታ ላይ ጭንቀታችን ሁሉ ጥቃቅን ነገር ላይ ሲሆን፣ ትልቁን ስዕል ማየት ሲሳነን፣ ትልልቅ ነገር ማሰብ ሲሳነን፣ ትልቋን ቤተ ክርስቲያን ማሰብ ሲሳነን፣ ትንንሽ ማለት አጥቢያ ላይ መጠመድንም ይጨምራል። አንድ አጥቢያ ላይ ብቻ አሁን የወደፊቱ የቤተ ክርስቲያን ትልቁ ስጋት እየታየኝ ያለው ሁሉም በአጥቢያው ይጠመድና ቅዱስ ሚካኤልም ቅዱስ ሚካኤል ላይ ብቻ፣ ኪዳነ ምሕረትም ኪዳነ ምሕረት ላይ ብቻ፣ ቅዱስ ገብርኤልም ቅዱስ ገብርኤል አጥቢያ ላይ ብቻ፣ ሁሉም አጥቢያው ላይ ይጠመዳል። ስለሚገዛው ህንፃ፣ ስለሚገነባ ትምህርት ቤት ጥሩ ነው። ትልቁ ስዕልስ ምንድን ነው? ትልቋ ቤተ ክርስቲያንስ ትኖራለች ወይ? ትልቋ ሀገርስ ትቀጥላለች ወይ? ቢግ ፒክቸር ማለት እሱ ማለት ነው። ቅዱስ ሲኖዶስ በምን አጀንዳ ነው የሚነጋገረው? በትልልቅ ጉዳዮች ነው ወይስ በጥቃቅን ጉዳዮች ነው? ቢግ ፒክቸር ማለት እሱ ማለት ነው። ሰበካ ጉባኤ ምን ምን ጉዳዮች ላይ ነው የምትነጋገሩት? በትልልቅ ጉዳዮች ነው? ቀጣዩ ትውልድ እንዴት አድርጎ ይገነባል ነው? እንዴት ከአጥቢያው አልፈን ገዳማትን እንርዳ ነው? ምዕመናን ለስጋው ደሙ ለንስሐ እንዲበቁ እንዴት እናድርግ ነው? ወይንስ በጥቃቅን ጉዳይ ነው? ግመል ነው ወይንስ ትንኝን ነው? እሱ ማለት ነው ቢግ ፒክቸር። ስለዚህ የቤተ ክርስቲያንን የነገዋን እጣ ፈንታ አንዱ የሚወስነው ከእግዚአብሔር ቸርነት ጋር እኛ ትልልቅ ስዕል፣ ትልልቁን ህልም ማለም ስንችል፣ ትልቁን የቤተ ክርስቲያን ዓላማ ሁል ጊዜ ማሰብ ስንችል፣ ከጥቃቅን ነገር መውጣት ስንችል፣ መተባበር ስንችል፣ በኋላ እናየዋለን። ቢግ ፒክቸር ማለት እሱ ማለት ነው። ሁለተኛው የስትራቴጂክ ሊደርሺፕ ቤተ ክርስቲያን ላይ የጠፋው፣ አጥቢያዎች ላይ የጠፋው፣ ሰንበት ትምህርት ቤት ማህበራት ላይ የጠፋው፣ ቤተ ክርስቲያን እዚህ አረንቋ ውስጥ የወደቀችበት ምክንያት ቢግ ፒክቸር ትልቁን ስዕል ማየት ስላልተቻለ፣ ትልልቅ ህልም ማለም ስላልተቻለ፣ በነ ጻድቁ በነ አቡነ ተክለ ሃይማኖት ዘመን፣ በቅዱሳን ዘመን፣ በነ አባ ጊዮርጊስ ዘጋስጫ ዘመን፣ በሌሎቹ ታላላቅ አባቶች ዘመን፣ በነ ቅዱስ ላሊበላ ዘመን ይሰራ የነበረውን ስራና በዚህ ዘመን በእኛ ዘመን እየተሰራ ያለውን ስራ እዩት። ጥቃቅን ጉዳይ ላይ ነን። ጧፍ ስለማብራት፣ ሻማ ስለማብራት፣ በዓል በድምቀት ስለማክበር ብቻ ከሆነ ቢግ ፒክቸሩን እረስተነዋል ማለት ነው። ህንፃ ስለማነጽ ቢግ ፒክቸር ማለት እሱ ማለት ነው። ስለዚህ ሁለተኛው እሱ ነው። የስትራቴጂክ ሁለተኛው ትኩረት የሚሻው ጉዳይ እሱ ነው። ሶስተኛው አናሊቲካል መሆን ነው። ስትራቴጂክ ሊደርሺፕ የሚባለው መመርመር መቻል ነው። ዘመንን መዋጀት ማለት ነው።
እንዴት እንደሆነ ወደዚህ ሂጄ ላሳያችሁ። እነዚህን ፕሬዘንቴሽኑን እሰጣችኋለሁ። ትኩረት የማደርግበት ይሄ ነው። ይሄ ስዕል ይታያችኋል? ሲስ አላችሁ? ይታያል አለና ከዛ በኋላ ለጥያቄና መልስ ለውይይት ክፍት እናደርገዋለን። በየትኛውም ሰዓት ግን ልታስቆሙኝ ትችላላችሁ። ይህን ስዕል ያዘጋጀሁት ቤተ ክርስቲያን በውጭም በውስጥም በተለይ በውጫዊው ከበባ በውጫዊው ኢንቫይሮንመንት ከባቢ ውስጥ ያለባትን ተግዳሮትም ፈተናውንም እድሎችንም የሚያሳይ ስዕል ነው። ባጭሩ ያለንበትን ዘመን የሚገልጽ አንዱ የሚመስለኝ ይሄ ነው። አንዱ እንደ ቤተ ክርስቲያን አባልነትም እንደ ቤተ ክርስቲያን አመራርነትም እንደ ሰንበት ትምህርት ቤት አመራርነትም እንደ በየትኛውም አገልግሎት ቤተ ክርስቲያንን እናግዛለን ብለን ከተነሳን የመጀመሪያው ቀዳሚው ነገር አቅምን ማሳደግ ነው። የስትራቴጂክ ሊደርሺፕ አቅም፣ የአመራርን አቅም ማሳደግ። እሱ ማለት አንደኛው ገጽታ ዘመንን የመዋጀት አቅም ነው። ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ የተነገረበትን ዘመን እዩት። ምን እየሆነ ነው? ወዴት እየሄድን ነው? እንዴት እዚህ ደረጃ ደረስን? ማን ምን እያደረገ ነው? ዓለም ላይ ምን እየተደረገ ነው? ኦርቶዶክሳውያን ምን ፈተና እየገጠማቸው ነው? ዘመኑን ዋጁ ማለት እሱ ማለት ነው። ዝም ብሎ መነዳት አይደለም። ስትራቴጂክ ሊደርሺፕ አቅም ማለት እሱ ማለት ነው። መጠየቅ ስለሚያስፈልግ ነው ዘመኑን ዋጁ የተባለው። አሁን እያንዳንዱን እዩት። ትልልቆቹን ላንሳላችሁ። ይሄ እዚህ ላይ የምታዩት አንደኛው ማቴሪያሊዝም የሚባለው ቁሳዊነት የነገሰበት ዘመን፣ ቁስ መሰብሰብ የስኬት መገለጫ የሆነበት ዘመን፣ ሀብት እየተጠቃለለ ወደ ጥቂቶች የሚገባበት፣ ብዙዎቹ ለጥቂቶቹ ተገዥ የሆኑበት ዘመን። ማቴሪያሊዝም ማለት እሱ ማለት ነው። እንዲህ በሆነበት ዘመን ቤተ ክርስቲያን እንዴት አድርጋ ነው ይህንን ፈተና መቋቋም የምትችለው? ምን ያክል ስብከት እየተሰጠ ነው? በቁሳዊነት አሁን ያልተፈተነ ስንት ሰው ማግኘት ይቻላል? የቤተ ክርስቲያን አስተዳደር፣ የቤተ ክርስቲያን አመራር ትልቁ ፈተና አሁን እኮ ቁሳዊነት ነው። የቀደሙ አባቶቻችን ዘመን ማግኘት ያልቻልነው ለቁስ የሚገዙ ሰዎች እየበረከቱ ስለመጡን ነው። ስለዚህ ቁሳዊነት፣ ማቴሪያሊዝም፣ ኮንሱመሪዝም የሚባል ሸቀጥ የበዛበትን ዓለም እንዴት አድርጎ ነው መቋቋም የሚቻለው? ክርስትናን በዚህ ዘመን እንዴት አድርጎ ነው ማስኬድ የሚቻለው? አናሊሲስ የሚፈልገው አንዱ እሱ ነው። አሁን በሰበካ ጉባኤ አንዱ ትምህርት እንዴት እናዘጋጅ፣ በዚህ ጉዳይ ላይ እንዴት አድርጎ ስልጠና ይዘጋጅ። በየቤታችን አሁን ይሄንን አንድ ፕሮግራም ይዘን ብንነጋገርበት በሚያስደነግጣችሁ መልኩ እያንዳንዳችን እኔን ጨምሮ በዚህ ያልተፈተነ ስንት ሰው ማግኘት ይቻላል? ትልልቆቹ ሰዎች የሚባሉት ዛሬ በትልልቅ የቤተ ክርስቲያን መሪነት ደረጃ የተቀመጡ ሰዎች ሳይቀር በዚህ ፈተና እየተፈተኑ፣ እንዴት አድርጎ ነው ነገ ከነገ በኋላ ደግሞ ልጆቻችንን ጭራሽ
ፈተናው እየጠነከረ የሚመጣባቸው አንዱ ይሄ ነው፣ ቁሳዊነት። ሴኩላሪዝም የሚባል ደግሞ አለ። ሴኩላሪዝም በተለይ ለልጆቻችን በጣም ትልቅ ፈተና የሚሆን ነው። ሴኩላሪዝም ማለት ከሃይማኖት መራቅ ሲመጣ ምንድን ነው የመጣበት ምክንያት? ሴኩላሪዝም የሚባለው ቸርች ኤንድ ስቴት ይለያይ፣ ሃይማኖትና መንግስት ይለያይ የሚል ነው። ሀሳቡ እሱ ነው። በኋላ ግን እያደገ ሲመጣ ሴኩላሪዝም የሚባለው ሀሳብ ምንድን ነው የሆነው? ሰውን ከቤተ ክርስቲያን ከሃይማኖት እንዲርቅ ነው ያደረገው። አሜሪካ እንኳን ብታዩ መጽሐፍ ቅዱስ ትምህርት የሚሰጥበት ዘመን ሩቅ አልነበረም። ይሰጥ ነበር በትምህርት ቤት ደረጃ። ወደኋላ ተመልሳችሁ ይዩት፣ ጎግል ላይ ገብታችሁ ይዩት፣ መቼ ነው የተቋረጠው ብላችሁ። ሴኩላሪዝም የሚባል ነገር መጣ። ሰው ከሃይማኖት ትምህርት እንዲነቀል ተደረገ። የኢትዮጵያ ቤተክርስቲያን ፈተና በአንድ ጀንበር የመጣ እንዳይመስላችሁ። አንዱ በዚህ ነው የመጣው፣ ሴኩላሪዝም በሚባለው ነው የመጣው። ሶሻሊዝም የሚባል መጣ። መንፈሳዊ ትምህርት ከትምህርት ቤት ራቀ። አሁን እንግዲህ እንዲህ ባለበት ሁኔታ ልጆቻችንን እንዴት አድርገን ነው አንድ 3-4 አጥቢያዎች ሰብሰብ ብለው አንድ ትምህርት ቤት እንዴት ይሄን ያክል ምዕመናን ይሄን ያክል አጥቢያዎች ባሉበት ሁኔታ እንዴት ትምህርት ቤት መገንባትና ልጆቻችንን ቢያንስ የተወሰኑ ሰዎችን ማትረፍ አይቻልም ወይ? ከሴኩላሪዝም መጠበቅ አይቻልም ወይ? ጥያቄ እሱ ነው የሚሆነው። አናሊሲስ ማለት እሱ ማለት ነው። ቁጭ ብሎ ሰበካ ጉባኤዎች የ5 አጥቢያዎች የ6 አጥቢያዎች ቢያንስ የ4 የ3 አጥቢያዎች ሰበካ ጉባኤ በጋራ ውይይት አንዱ የሚያደርጉበት ወርክሾፕ የሚያስፈልገው እንደዚህ ባለው ጉዳይ ነው። ግን እናደርጋለን ወይ? ስትራቴጂክ ሊደርሺፕ ይጎለናል ማለት እሱ ማለት ነው። አናሊሲስ ይጎለናል፣ ትንተና ይጎለናል፣ ነገሮችን ግራና ቀኝ ማየት ይጎለናል፣ በጥልቀት መመርመር ዘመኑን መዋጀት ይጎለናል ማለት እሱ ማለት ነው። እያንዳንዱን በሄድበት እንደዚሁ ነው። አሁን እዚህ ጋር ስፒሪቹዋል በት ኖት ሪሊጂየስ የሚባል አለ። ከዚህ ከሴኩላሪዝም ጋር አጋጥሟችሁ ከሆነ እንዴ ሃይማኖተኛ ነህ ትሉታላችሁ። ስራ ቦታ ላይ ብዙ ጊዜ ያጋጥመኛል፣ ሌላ ቦታዎችም ላይ ያጋጥሞኛል። አይ ቤተክርስቲያን አልሄድም፣ አይ አም ስፒሪቹዋል በት ኖት ሪሊጂየስ አለኝ አንድ ሰው። እና ያኔ ነው የመጀመሪያ ይሄን ነገር እንዳጠናው የመጀመሪያ ትሪገር ያደረገኝ፣ ነገሩን እንዳስበው ያደረገኝ ያኔ ነው። አይ አም ስፒሪቹዋል በት ኖት ሪሊጂየስ ምን ማለት ነው ብዬ ማየት ጀመርኩኝ። ለካ በዚህ ሀገር ላይ አንዱ ትልቁ ወረርሽኝ እየሆነ ያለው በተለይ ወደፊት ልጆቻችን ትልቅ ፈተና የሚሆንባቸው እሱ ነው። ምን ማለት ነው ሀሳቡ? ኦርቶዶክስ ነኝ አይባልም፣ ፕሮቴስታንት ነኝ አይባልም፣ ካቶሊክ ነኝ አይባልም። እግዚአብሔርን ዝም ብሎ ቤት ሆኖ ማምለክ ይቻላል፣ ዩኒቨርሳሊዝም ነው የሚሉት ሀሳብ አላቸው። ከዛ ደግሞ ስፒሪቹዋሊዝም ዮጋውም ምኑም ስፒሪቹዋሊዝም ይባላል። አሁን በዚህ ዘመን እንደዚህ እየሆነ ነው። እንዲህ እያደረጉ ሰው አይ ስፒሪቹዋል አይደለህም እንዳይባል ስፒሪቹዋል ነኝ ይላል። ሆኖም አይገኝም። ከእግዚአብሔር የተነጠለ ነው፣ ከቤተ ክርስቲያን የተነጠለ ነው። እንዲህ አድርገው እየወሰዱት ነው። ይሄ ሌላው ሱስ ነው። ስለ ግብረ ሰዶማዊ ትምህርት የአንድ ቀን የአንድ ሳምንት እንቅስቃሴ ብቻ ነው ወይ? አሁን በዚህ በኩል ደውሲስ እስኪ በአንተም በኋላ ልታስረዳኝ ትችላለህ። በአጥቢያዎቹ የሰለጠኑ መምህራነ ወንጌል የሰለጠኑ ሰባኪያነ ወንጌል ስንት ሰዎች ይኖራሉ? አሁን በእኛ ቤተክርስቲያን በዚህ ጉዳይ ላይ ስራዬ ተብሎ እንዴት አድርጎ ነው ግብረ ሰዶማውያንን ትምህርት እንዴት አድርጎ ቢሰጥ ነው መሰጠት ያለበት? ከህጉም አንጻር ከሶሾ ኢኮኖሚክ ኮንቴክስት አንጻር ከትውልዱም አንጻር እንዴት አድርጎ ቢሰጥ ነው ትውልዱ ትምህርቱን ሊቀበለው የሚችለው? ስልጠና እኮ ይፈልጋል እኮ፣ ዝግጅት እኮ ይፈልጋል እኮ። በዚህ የሰለጠኑ የተዘጋጁ ባለሙያዎች ይፈልጋሉ። ከሪክለም በሰንበት ትምህርት ቤቶች ከሪክለም ውስጥ መካተት እኮ ነበረበት በዚህ ዘመን። ግን ስትራቴጂክ ስላልሆንን ይህም የለም። ቴክኖሎጂው እያደረሰ ያለውን ሶሻል ሚዲያ እያደረሰ ያለውን ተጽዕኖ ትውልዱ ከቤተ ክርስቲያን አንጻር ሶሻል ሚዲያ እና ቤተ ክርስቲያን፣ ኢንተርኔት እና ቤተ ክርስቲያን እንዴት አድርጎ ነው አጣጥሞ መሄድ ያለበት? ትምህርት እኮ ይፈልጋል እኮ፣ ዝግጅት እኮ ይፈልጋል እኮ፣ እውቀት እኮ ይፈልጋል እኮ። አታድርጉ
በመባል ብቻ እኮ አሁን ይሄ እኮ ጠያቂ ትውልድ እኮ ነው። ተው አታድርግ፣ ተይ አታድርጊ አይሰራም። አሁን እሱ ብቻውን እኮ አያስኬድም እኮ። ትዳር እኮ ትልቅ ፈተና ውስጥ ገብቷል። እዚህ ላይ እንደምታዩት የዚህ ዘመን የትዳር ፈተናና አባቶቻችን እናቶቻችን ያለፉበት የትዳር ፈተና አንድ አይደለም። ካህናት እንዴት አድርገው ነው ምክር የሚሰጡት? በዚህ ዘመን መነኮሳት እንዴት አድርገው ነው ልጆቻቸውን የንስሐ ልጆቻቸውን መምከር ማስታረቅ የሚችሉት? ቤተ ክርስቲያን መንፈሳዊ ፍርድ ቤት ያስፈልጋት ነበረ። የምክር ተቋማት ያስፈልጓት ነበረ። ስንት ተቋማት አሉ። ይሄ ሁሉ የስትራቴጂክ ሊደርሽፕ አለመኖር ነው። ስለዚህ አንዱ በቤተ ክርስቲያን ውስጥ ስትመላለሱ፣ በቤተ ክርስቲያን ውስጥ ስታገለግሉ፣ ቤተ ክርስቲያን በተለያየ ኃላፊነት ስንመራ ልናሳድገው የሚገባው አንዱ ዕውቀት እንዲህ እያደረጉ ነገሮችን መተንተንና የዚህ ውጤት ደግሞ እቅድ መዘጋጀት የሚችለው ስትራቴጂክ ፕላን የሚባለው የሚመጣው ይህንን መረዳት። ችግሩን እኮ አናውቀውም። ችግርን መረዳት ከተቻለ የመፍትሄው ግማሽ አካል ነው። ሁሌም እንደሚባለው ችግሩን ካልተረዳ ነው ግን የምንሰራው ስራ መፍትሄ ሳይሆን ችግሩን የሚያባብስ ነው የሚሆን። ስለዚህ አንዱ የመጠየቅ አቅም፣ የመተንተን አቅም፣ ግራ ቀኝ የማየት አቅም፣ ሰከን ብሎ የመመርመር አቅም፣ ዘመንን የመዋጀት አቅም። ፖለቲካው ምንድን ነው እየሆነ ያለው? ሶሳይቲው ምንድን ነው እየሆነ ያለው? ሶሳይቲ ከየት ወደየት ነው ማህበረሰብ እየሄደ ያለው? በዚህ ሀገር ህጉ ምን ይላል? የትኛው ያስኬዳል? የትኛው አያስኬድም? የዲሞግራፊ ቼንጅ የማህበረሰቡ ስብጥር ምን ይመስላል? እንዲህ እየተደረገ የትንተና አቅም ማሳደግ ሌላው የስትራቴጂክ ሊደርሺፕ አንዱ ገጽታ እሱ ነው። አሁን እያየነው ያለነው 8 ጉዳዮችን ነው የምናየው። ቅድም እንዳልነው ስትራቴጂክ ሊደርሺፕ ፎርዋርድ ቲንኪንግ ነው፣ አይተነዋል። ቢግ ፒክቸር የማየት ጉዳይ ነው። አናሊቲካል የመሆን ጉዳይ ነው። ከሱ ጋር አብሮ የሚመጣው አውትሳይድ ዘ ቦክስ የማሰብ ጉዳይ ነው። ወጣ ብሎ የማሰብ ጊዜ ነው አሁን። እግዚአብሔር በዚህ ዘመን ከኛ የሚጠብቀው እስካሁን በመጣንበት መንገድ ፈተናው እየባሰ እንጂ እየቀለለ አልሄድም። እየባሰ በችግር ላይ ችግር እየተደራረበ ነው የሄደው። ችግር ሲበዛ በመጽሐፍ ቅዱስ በጣም ግርም የሚል ታሪክ አለ። ችግር በሚበዛበት ጊዜ እግዚአብሔር ችግርን ለመልካም አጋጣሚ ነው የሚጠቀምበት። ኦፖርቹኒቲስ ኢን ክራይሲስ ይባላል በእንግሊዘኛው። በሕዝበ እስራኤል ታሪክ ውስጥ በጣም ድንቅ የሚል ታሪክ አለ። እግዚአብሔር እንዴት ሕዝቤ ያለውን ወገኔ ያለውን ልጆቼ ያላቸውን ለርስትነት የመረጠውን ሕዝብ 430 ዓመት 430 አስቡት። 43 አይደለም፣ 4ም አይደለም፣ 40ም አይደለም፣ 430 ዓመት እሱም ብቻ አይደለም። ሙሴን እንኳ ከፈርዖን ቤት ከወጣ በኋላ 40 ዓመት በምድያም ረስቶታል። መከራው ግሽግሽ እስከሚያደርጋቸው ድረስ ይጠብቅ ነበር እግዚአብሔር። ልክ ሲጀምር ዘጸአት ላይ ምንድን ነው የሚለው? ራሔል ስለ ልጆቿ አለቀሰች፣ አነባች። እንባዋ ወደ ላይ ሄደ፣ ተረጨ። መጽናናት አቃታት። ልክ አሁን እንዳለንበት መከራ ማለት ነው። በዚህ ጊዜ ነው ሙሴ ሂድ አሁን አለው። ይሰሙሃል። አሁን ይህንን
ችግር ይህንን መከራ ለበጎ ዕድል ልጠቀምበት ነው የፈለኩት። ይህንን ነው ቅድም በክራይሲስ መካከል ኦፖርቹኒቲስ የሚባለው፣ በመከራ ውስጥ እድል የሚባለው ይሄ ነው። እግዚአብሔር አሁን ቤተክርስቲያንን ወደ መልካም ጎዳና ሊያሸጋግራት ነው። ይሄ ስልጠና እኮ የዛሬ 5 ዓመት አልነበረም። ችግሩ እየከፋ ሲመጣ ነው አይደለ? አሁን ወደ ሞር እየተረዳ ነው የመጣ ነው የሚመስለኝ። እንደዛ ነው እኔ የማስበው። ቤተክርስቲያን ከዚህ በኋላ የበለጠ እንድታበራ፣ የበለጠ እንድትደምቅ፣ የበለጠ እንድታድን እግዚአብሔር ፈልጓል ብዬ ነው የማስበው። አሁን ግን እኛ ከተዘጋጀን ነው። እና ይሄ ቲንኪንግ አውትሳይድ ዘ ቦክስ ማለት እዚህ ላይ ላሳያችሁ፣ ይሄ ማለት ነው መጀመሪያ አሁን አንዳንድ ጊዜ የሚነገር ነገር አለ፣ በኋላ ልንወያይበት እንችላለን። ችግሩን የምናይበት፣ ሁኔታዎችን የምንተነትንበት፣ የምንረዳበትን መንገድ ማስተካከል የሚገባው አንዱ ጉዳይ የሚመስለኝ እሱ ነው። እግዚአብሔር መከራን አምጥቶብን በኃጢአታችን ምክንያት ሊቀጣን እንዲህ አድርጎ እኔ በሱ ብቻ አላስበውም፣ ሊያድነንም ፈልጎ ነው ብዬ ማስበው። ቅድም እንዳልኩት እስራኤልን ያን ጊዜ ግብፅ ተመችቷቸው እያለ ውጡ ቢላቸው እሺ አይሉም ነበር፣ አይሰሙትም ነበር። ሊመልሰን ፈልጎ ነው። መከራው ሲበዛ እንሰማዋለን አሁን። ስለዚህ አውትሳይድ ዘ ቦክስ ማሰብ ማለት ችግሮችን በዩኒክ ፔርስፔክቲቭ መረዳት መቻል ነው። በመጽሐፍ ቅዱስ አንድ ታሪክ ልንገራችሁና ከዛ ወደ ጥያቄና መልሶቹ እንሄዳለን እና መሀል ላይ እንቀጥላለን እንደገና። አራተኛውን ነው እያየ ነው ያለ ነው። አንድ ታሪክ ላንሳላችሁ። መጽሐፈ ነህምያ ላይ ነህምያ ምዕራፍ 2 ጀምሮ ሙሉ የነህምያ ታሪክ እኔ ቤታችሁ ቁጭ ብላችሁ ብታነቡት ይሄ ስትራቴጂክ ሊደርሺፕ አንዱ የሚያስተምረው ነህምያ ነው። ነህምያ ታሪኩን አጠር ላድርግላችሁና በአርጤክስስ ፊቱ ጠቁሮ ልቡ በሐዘን ተኮማትሮ እንዳልሆነ ሆኖ አየው። ንጉሱ ምን ሆነሃል ነህምያ አለው። ምንድነው ያዘንከው? ምንም ቃል አላወጣም። ፊቱን በማየት ብቻ ነበር የተረዳው። ታሪኩን ነገረው። ኢየሩሳሌም ተጎሳቁላለች፣ ቅጥሯ ፈርሷል፣ ህዝቦቿ ተበትነዋል። እንዴት አልዘን አለው። ምን ላድርግልህ አለው። ልሂድ ፍቀድልኝ። ወዴት? ወደ ኢየሩሳሌም። ሰው በሌለበት መከራ እኮ ነው የምትቀበለው። አዎ ከህዝቤ ጋር መከራ መቀበል ፈልጋለሁ። ስትራቴጂክ ሊደርሺፕ ማለት ይሄ ማለት ነው። ችግርን ዩኒክ ፔርስፔክቲቭ ማየት ማለት እሱ ማለት ነው። በመከራ መካከል እድል እንዳለ መረዳት ማለት እሱ ማለት ነው። በዚህ ጊዜ ነው ኢየሩሳሌምን ሄዶ በመከራ ውስጥ አልፎ ቅጥሩን ሲሰራ አካባቢው የቀሩ ሰዎች እንደገና ኢየሩሳሌም ተመልሶ ሊገነባ ሊታነጽ ነው፣ ይሄንን ሰው እናስቁመው፣ እነዚህን ሰዎች ከዚሁ ባጭሩ በእንጭጩ እንቅጫቸው አሉ። ያን ጊዜ ነው ያንን ታላቅ ቃል የተናገረው። መስራታችሁን ቅጥሩን አታቆሙ አላቸው ለሚመራቸው ሰዎች። ስሩ፣ እናንተ ስትሰሩ ግን በአንድ እጃችሁ ቅጥሩን እየሰራችሁ አጥሩን እየሰራችሁ እያነጻችሁ እየገነባችሁ፣ በአንድ እጃችሁ ግን መከላከያ መሳሪያ ያዙና እነሱን ተከላከሉ አላቸው። ይገርመኛል እኔ ሳስበው። እየተዋጉ መስራት ስትራቴጂክ ሊደርሺፕ ማለት ይሄ ማለት ነው። አውትሳይድ ዘ ቦክስ ማሰብ ማለት ይሄ ማለት ነው። ታምር ከመጠበቅ ይልቅ እኛም እንሰራለን የሰማይም አምላክ ያከናውንልናል ያለው ነህምያ ያን ጊዜ ነው። አንዱ ልንቀይረው የሚገባው ነገር ይሄ ነው። እግዚአብሔር እኛ በምንሰራው ስራ ነው ለውጥ የሚያመጣልን የሚረዳን። የትኛውንም ዘመን እዩት፣
የኢያሪኮን አጥር እንኳን ዙሩት ሲላቸው 7 ጊዜ የሚገርም ታሪክ ከዚሁ ጋር የሚመሳሰል እሱ ታሪክ ነው። ኢየሩሳሌምን ኢያሪኮን አጥሩን ለማፍረስ 7 ጊዜ ዙሩ ጩሁ ይላቸዋል። ድምፅ አጥር አያፈርስ። ዝም ብሎ ቢያፈርሰው ምን አለበት? ይቻለዋል። ምን ማለቱ ነው? 7 ጊዜ ዙሩ ድምፅ እያወጣችሁ ምን ያደርግለታል እግዚአብሔር? ሰው የሰውን ስራ መስራት አለበት። እኛም እንሰራለን፣ የሰማይ አምላክ ያከናውንልናል የሚል ያስተሳሰብ ለውጥ ይፈልጋል። አውትሳይድ ዘ ቦክስ ማሰብ ይፈልጋል። አዳዲስ ሐሳቦችን ማምጣት ያስፈልጋል። በአዳዲስ ሐሳቦች ላይ መነጋገር ያስፈልጋል። ዘመኑ የሚጠይቀን እንደዚህ ነው። ሰንበት ትምህርት ቤት ከዚህ በኋላ በመጣንበት አካሄድ መሄድ የለብንም ብለን ቁጭ ብለን መነጋገር አለብን። ሰበካ ጉባኤ ከዚህ በኋላ እስካሁን በመጣንበት አካሄድ ከሄድን ቤተክርስቲያን ከዚህ አደጋ ከዚህ ችግር መሻገር አትችልም፣ የነገዋን ቤተክርስቲያን ማየት አንችልም ብለን መነጋገር ያስፈልጋል። ምዕመናን እስካሁን ከመጣንበት መንገድ ወጣ ብለን ነገሮችን በተለየ እይታ በተለየ መንገድ ማየት ያስፈልጋል። እሱ ማለት ነው ቲንኪንግ አውትሳይድ ዘ ቦክስ ማለት። እዚህ ላይ ላቆም ሲስ፣ የቀሩትን ደግሞ 4ቱን ከውይይት በኋላ እንመጣባቸዋለን። እስካሁን ያየናቸው ስትራቴጂክ ሊደርሺፕ የነዚህ የአራት መገለጫዎቹ ፎርዋርድ ቲንኪንግ ነው፣ ትልቁን ስዕል የማየት ነገን የማየት ባለራዕይነት ማለት ነው። ይሄ ባለራዕይ የሚባለው ነው። ፎርዋርድ ቲንኪንግ ማለት ትልቁን ስዕል የማየት ትንኙን ሳይሆን ግመሉን የማየት የመተንተን ዘመንን የመዋጀት አናሊቲካል ማለት ዘመን መዋጀት ማለት ነው። ይሄ ደግሞ ንህምያ ነው፣ አውትሳይድ ዘ ቦክስ የማሰብ። ሌሎቹን ከዚህ በኋላ ያሉትን ደግሞ በሚቀጥለው ውይይት በኋላ ልናያቸው እንችላለን። እዚህ ላይ ትንሽ ቆም ላድርግ። ሲስ ግን ጋይድ ልታደርገኝ ትችላለህ? ጥሩ። አይ መልካም። እኔ ጥያቄ ካለ እንቀበላለን። እግዚአብሔር ይስጥልን። በጣም በእውነት ስትራቴጂክ ሊደርሺፕ ከሚፈልጋቸው ዋና ዋና ነጥቦች 4ቱን አንስተውልናል። ተጨማሪ 4 ነጥቦች ይቀራሉ። እስካሁን በተነሱት 4 ነጥቦች ላይ ጥያቄ ያለው ሰው ካለ እድል ሰጣለሁ። እጃችሁን በማሳየት እድሉን መጠቀም ትችላላችሁ። ግልጽ ነው። እኔም እጠይቃለሁ ሲስ። መልካም ጥሩ። በዛው ለውይይት እንዲሆነን የኔ ጥያቄ እነሱ እስከሚጠይቁ ድረስ አሁን በቤተ ክርስቲያን ህይወታችን ውስጥ በአጠቃላይ በአገልግሎት በአመራር ትልቁ የቤተ ክርስቲያን ችግር ትልቁ ያስተሳሰብ ችግራችን ብለን ከምናስበው ውስጥ እስኪ 2ቱን ቢባል የትኞቹ ናቸው? አሁን በምንሄድበት አካሄድ ከሄድን የነገዋን ቤተክርስቲያን የበለጠ ችግሩ እየባሰ ችግሩ እየተባባሰ ከድጡ ወደ ማጡ ወደሚሄድ አካሄድ የሚወስደን ያስተሳሰብ ችግር አለ። ይሄ መቀየር አለበት የምንላቸው 2 ጉዳዮችን እስኪ እናንሳ። ስትራቴጂክ የሚሆነው እሱ ነው። በቃ ወሳኝ ነገሮች እነዚህ ናቸው፣ ያልተሰሩ ያላየናቸው፣ የምናይበት መንገድ የተሳሳተው ይሄ ነው የሚባሉ 2 ወይም 3 ጉዳዮች። እናንተ እስከዛ ሌሎችን ጥያቄዎችን ማየት ትችላላችሁ። ጥሩ። እግዚአብሔር ይስጥልን። 2 ነገር እናያለን። ታዱ አባቶች ካላችሁ ባኩኝ ውስጥ እንደምናመሻችሁ። የኔ ጥያቄ ቀለል ያለ ይመስላል። በቤተ ክርስቲያን ብዙ ጊዜ እንመላለሳለን በእግርና ማንንና ማን እንደምናገለግል አለማወቃችን ይመስለኛል አንዱ ትልቁ ችግራችን። ስናገለግል ለስጋዊ ነገር ነው እንጂ ማንን እያገለገልን መሆኑን አለማወቃችን ለችግራችን መንስኤ ነው ብዬ አስባለሁ። ይስተል ጥሩ። መልካም። ቀጣይ አይፎን እኔ ነኝ ሲስ። እሺ እሺ መልካም። በጣም ቆንጆ ነው ትምህርቱ በእውነቱ ደስ የሚል እና እግዚአብሔር ይስጥልን ቃል ያሰማልን። ግን
አሁን ቤተክርስቲያን ካለችበት እኔ በራሴ በታዘብኩት ካህናትን አገልግለው መሄድ ብቻ ወይም ደግሞ ቀድሰው የተለመደውን የአገልግሎት በሰላሙ ዘመን ያለውን የአገልግሎት ሁኔታ አገልግለው መሄድ ብቻ ምዕመናንም በተለመደው መልኩ አስቀድሰው ያው ንስሐ የሚገቡ ንስሐ ገብተው ስጋው ደግሞ መቀበል ከዛ በተረፈ ግን ማለት አሁን በሚባለው ደረጃ ወንድማችን ባስቀምጠው ደረጃ ሰንበት ትምህርት ቤት በተለይ በአሁን ዘመን ያለው ሰንበት ትምህርት ቤት በብዛት ያው በዝማሬና በመንፈሳዊ አገልግሎት ከማገልገል ባሻገር በተወሰነ ደረጃ ማለት ተደራጅተው ከሚሰሩት በስተቀር በብዛት በሰንበት ትምህርት ቤት ደረጃ ግን የተለመደውን የዝማሬ አገልግሎት ማገልገል ታቦት ሲወጣ ታቦቱን በዝማሬ ማጀብ በሰንበት ተገኝተው ሰንበት መማር ይህንን የተለመደውን በሰላሙ ዘመን ያለውን የማየውና አሁን ወንድማችን ባስቀመጠው መልኩ ይሄ ነገር ይሄ ትምህርት በሁሉም ዘርፍ ከዚህ በኋላ በደንብ ገብቶ በሌሎቹ እኔ በጣም ጥናቶች ምናምን ያዩዋቸው አሉ ሌሎች ቦታዎች ላይ የተሰሩ ያሉ ስራዎች እንዴት እያደረጉ እንደሚሰሩ አሁን ወንድማችን እንዳስቀምጠው በስትራቴጂ እንዴት እየሰሩ እንደሆነና እኛም ቢያንስ ከ10 ዓመት በኋላ ለምንደርስበት ነገር በሁሉም ዘርፍ ምዕመናንም ከተለመደው መልኩ እንዴት መውጣት አለባቸው ከተለመደው እኛም ካህናቶች ከተለመደው አገልግሎታችን ሌላ አሁን በሚባለው በስትራቴጂ ይሄ ነገር በደንብ ትምህርት መሰጠትና በጣም መደጋገም አለበት እና እነዚህ አሁን የጠቀስኳቸው ክፍሎች ወንድማችን በእነዚህ ላይ አሁን ተናገርኳቸው ላይ በደንብ አድርገህ ከእውቀትም ካረከው ምርምር ካረከውም ጥናት በእነዚህ ላይ እነዚህ ችግሮች ናቸው። እኔ አሁን የተለመደውን ነገር ብቻ ማድረግ ችግሮች ናቸው፣ በጣም ዋና የቤተክርስቲያናችን ችግሮች ናቸው። ዘመኑን አላጀንም ብዬ አስባለሁ። አመሰግናለሁ። ይቅርታ። ቃልዎት ያሰማልን ቀሲስ፣ እግዚአብሔር ይስጥልን። መስፍንና ሰይፈ የመጨረሻ ዕድል እሰጣችሁና ለሁለታችሁ ከዛ ወደ ቀጣዩ ሴክሽን እንመለሳለን። እሺ፣ እግዚአብሔር ይስጥልኝ። እኔ እንኳን አሁን ቀሲስ ብለውታል። ተጨማሪ እንደ ችግር የማይሆን ምንድነው ያው የምናወራው እዚህ ሀገር ስላለችው ቤተክርስቲያን ወይም ደግሞ ያው ቤተክርስቲያን ሲባል ምዕመናኑን ስለሆነ እዚህ ሀገር ስላለው ምዕመን ስናወራ ታዱም ቅድም ጠቆም ሞክራለች። በአብዛኛው የሚደረገው ወይም የምናደርገው ነገር በልማድ ነው። አሁን እሁድ ሄደን ቤተክርስቲያን ብናይ እያንዳንዱ ሰው ከመምጣቱ ጀምሮ እስከሚሄድ ጊዜ የሚያደርገው ነገር በሙሉ በእውቀት ሳይሆን በልማድ ላይ የተመሰረተ ነገር ነው። ያ ልማድ ደግሞ መጀመሪያ ቤተክርስቲያን ሲመሰረት በቂ ትምህርት ያልነበራቸው ምዕመናን ስለነበሩና በቂ አገልግሎት ትምህርት ስላልተሰጠ ቤተክርስቲያንን በደንብ ስለማያውቋት እነሱ በተረዱት መልክ ነው ቤተክርስቲያንን ስዕሏን የሚስሉትና ለነሱ ያ ሁሉም የሚያደርጉት ነገር ትክክል ነው። ግን በደንብ አድርገው እንደ አንድ ክርስቲያን የየዕለቱ እንቅስቃሴያቸው እሁድ እየመጡ ወይም ደግሞ በሌላ የቅዳሴ ሰዓት ቤተክርስቲያን የመጡ የሚያደርጉት ወይም የምናደርገው አገልግሎት ቢታይ ገና ብዙ ነገር መሻሻል፣ ብዙ ነገር መማር፣ ብዙ ነገር ማወቅ እንዳለብን ያሳያልና በአብዛኛው ምዕመናን በልማድ መመላለሱን ትቶ በእውቀት ላይ የተመሰረተ ምክንያቱም ተስፋ የምናደርጋት መንግስተ ሰማያትን ለመውረስ እስከሆነ ድረስ ወደ መንግስተ ሰማያት ለሚያስገባው ጉዞ እንቅፋት እንዳይሆነን በእውቀት የተሞላ ወይም ደግሞ ቤተክርስቲያናችንን ወደ ማወቅ የምንሄድበት አይነት ነገር ቢመቻች ምናልባት ችግሩን በተወሰነ መልኩ ሊያቃልል ይችላል የሚል እይታ ያለ መሰለኝ። በእኔ አመለካከት ይሄን ለማለት ነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልን። መጨረሻ ሰይፍ።
እሺ እግዚአብሔር ይስጥልኝ። የኔም ከነሱ ጋር ተመሳሳይ የሆነ ነው፣ ግን እኔ ጥያቄ ነው ይህንን ዝግጅት ላዘጋጀው ክፍል ያለኝ ጥያቄ ነው። አሁን ከፕሬዘንቴሽኑ እንደተረዳሁት በቤተክርስቲያናችን አሰራር ላይ ከሰበካ ጉባኤ ጀምሮ በሰንበት ትምህርት ቤትም በሌሎችም አሰራር ላይ ሜጀር ለውጥ እንደሚያስፈልግ እየሄድንበት ያለው መንገድ ያደረሰን ቦታ አመርቂ እንዳልሆነ ነው ያየሁት። እና አሁን ጥያቄ ምንድነው፣ አሁን አንድ ሰው አልኮሆሊክ ነኝ ብሎ አምኖ ተቀብሎ ችግር እንደሆነ ካወቀ እርዳታ ሄዶ ይጠይቃል። ለምን መቀየር እንዳለበት ያውቃል። እንዴት እንደሚቀይረው ግን አያውቅም። የሚያሄድበት መንገድ ትክክል እንዳልሆነ ያውቃል። ስለዚህ ሄዶ እርዳታ ሲጠይቅ በምን መልኩ ልቀይረው፣ እንዴት አድርጌ ነው ይህን ነገር ወደዛ ማሻገረው ወደ ትክክለኛው መንገድ የሚሄደው እንደሚለው እኛስ ይህንን አሰራራችንን ዲቴይሊ በምን መልኩ ወደ ተሻለ መንገድ መቀየር እንችላለን? አሁን ያለን አሰራር ትክክል ነው አይደለም ባልልም፣ አመርቂ ባይሆንም አመርቂ የሆነ አሰራር ለመስራት በሰንበት ትምህርት ቤትም በአመራርም በሰበካ ጉባኤም ያለውን ነገር ለመቀየር በምን መልኩ ብንሄድ ይሻላል የሚለውን ጋይድ እንዲያደርጉን ወይም ደግሞ የተዘጋጀ ሌላ ፕሬዘንቴሽን አለ ወይ ስቴፕ ባይ ስቴፕ ሊመራን የሚችል የሚል ጥያቄ ነው። እግዚአብሔር ይስጥልኝ። እሺ እግዚአብሔር ይስጥልን። ሁላችሁም ጥያቄም አስተያየት ያቀረባችሁት እናመሰግናለን። እጃችሁን ማውረድ ትችላላችሁ። ብዙ ወደ አንተ። እሺ እግዚአብሔር ያክብርልን። ይሄን ነበር የፈለኩት። በጣም የበሰሉ ሀሳቦች ነው ያነሳችሁት። ለዛም መንደርደሪያ እስካሁን ላየነውም ማጠቃለያ ይሆነናል። ወንድማችን መጨረሻ ለጠየቀውም ጥያቄ መንደርደሪያ ይሆነናል። ምንድን ናቸው የቤተ ክርስቲያን እንደው ትልልቅ ችግሮች የሚባሉት? እንግዲህ ጥያቄው እሱ ነበረ። የሚመላለሰው መልሶ የሚመጣ አንድ ጉዳይ አለ። ፓራዳይም ሽፍት የሚባል ነገር አለ። መሰረታዊ ለውጥ፣ ያስተሳሰብ ለውጥ፣ ያመለካከት ለውጥ የሚፈልጉ ጉዳዮች ብዙ ናቸው የሚለው ነው። ይህ መጽሐፍ ቅዱሳዊ ነው። የማይቀየር ፓራዳይም ሽፍት ይፈልጋል። ስለዚህ ይሄ አሁን እየተነጋገርን ያለነው ይሄ ስትራቴጂክ ሊደርሺፕ የመጀመሪያው የሚያጠነጥነው ፓራዳይም ሽፍት ነው። እናንተ ያነሳችኋቸውን ጠቅለል አድርጌ ካየናቸው ጋር እያዘምድኩኝ በአጭር ሰዓት ከቨር እናደርጋቸውና ወደሚቀጥለው እንሄድ። የምናገለግለውን አለማወቅ በጣም እንዴት አድርገሽ እህታችን ሰመራይዝ እንዳደረግሽው። እኔ አንድ ሰርቬ በየአጥቢያው ቢሰራ እንደው ያ ጥናት ቢሰራ እና ደግሞ በትክክለኛ መልሱ በሐቀኝነት የሚሞላና ሰው በግልጽ ያንን መልስ መስጠት ቢችል አንድ ጥናት ቢሰራ ብዬ ሁል ጊዜ ከምመኛቸው ጥናቶች ለሰው ለታይታ ለማህበራዊ ህይወት ከምናደርገው አገልግሎት እና እግዚአብሔርን በመፍራት ከምናደርገው አገልግሎት የትኛው ይበልጣል? ስለ ማህበራዊ ህይወት አይደለም እያወራው ያለሁት፣ ስለ ቤተ ክርስቲያን አገልግሎት። በቤተ ክርስቲያን ውስጥ ሰውን ፈርተን ሰውን ለማስደሰት በሰው ዘንድ ጻድቅ ለመባል ወይንስ ከልባችን ከውስጣችን ልባችን እየተቃጠለ እንደ ነህምያ እንደ ሙሴ እንደ ቅዱሳን ከልብ አምነንበት አገልግሎታችን ዋጋ እንዲያስገኝ ለውጥ እንዲያመጣ ጥሪያችን ነው ብለን ከልባችን አምነን ከምናደርገው ይልቅና ለታይታ ከምናደርገው
በሌላ መልኩ ደግሞ ከሰውና ከእግዚአብሔር ማንን ነው የበለጠ የምንፈራው? ስለዚህ እሱ ማለት ነው በጥቅሉ ማንን እንደምናገለግል አለማወቅ። ሌላ ግን ማንን እንደምናገለግል አለማወቅ ሌላ ሰፊ ኮንሴፕት አለው። እሱም በደንብ ራሱን ችሎ አንድ መርሃ ግብር የሚሆን አገልግሎት ምንድን ነው? ምንድን ነው እኛ አገልግሎት የምንለው? የቤተ ክርስቲያን አገልግሎት የምንለው ምንድን ነው? ቤተ ክርስቲያን ውስጥ ወንበር ማዘጋጀት፣ መዘመር፣ ጸበል መቅዳት እሱ ብቻ ነው እንዴ? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በፍርድ ቀን በመጣ ጊዜ የሚጠይቃቸው ጥያቄዎቹ የትኞቹ ናቸው? ዘምራችኋል ወይ ነው የሚለን? ጾማችኋል ወይ? አስቀድሳችኋል ወይ? እሱ አስፈላጊ ነው። ግን እሱ ነው ወይ ጥያቄው? ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታስሬ አልጠየቃችሁኝም፣ ታምሜም አልጎበኛችሁኝም። አገልግሎት ውስጥ ይህን ሁሉ ነው የሚያካትተው። ማስቀደሱ መልካም ነው፣ መጾሙ መልካም ነው፣ አስፈላጊ ነው፣ መስገዱ አስፈላጊ ነው። ጸሎትን የመሰለ ነገር የለም። ግን አገልግሎት ከሱ በላይ ነው። አገልግሎት እኮ ሀገርን ማገልገል ይፈልጋል። አሁን በኢትዮጵያ አንዱ የተቆረጠውና ኢትዮጵያ ትርምስ ውስጥ የገባችበት የቀደሙ አባቶቻችን ክርስትና ማለት ኢትዮጵያንም ሀገርንም መውደድ ነው ብለው ነው እያስተማሩ የኖሩት። አገር ወዳድነትና ክርስትና አንድና የአንድ ሳንቲም ገጽታዎች ነበሩ። እሱ ሀሳብ ተቆረጠ። ያ ሴኩላሪዝም የሚባለው ሀሳብ ቅድም ያነሳሁት በመጣ ጊዜ ያ ፍልስፍና አንዱ ቆርጠው የጣሉት እሱን ነው። ከዛ በኋላ አገልግሎት እኛ ቅጡ ጠፍቶብናል። የተማረውም እንደ ሲሳይ ያለውም በኮምፒውተር ሙያው አንቱ የተባለው ባለሙያም ሌላ እንደናንተ አይነት ትልልቅ ባለሙያም ቤተክርስቲያን ላይ ሙያችን የት ላይ ነው ያለው? ለኢትዮጵያ ኦርቶዶክሳውያን ምን ላይ ነው የተረፈው? ምን ተረፈ? የኛ ሙያ የኛ መማር ምን ተረፈ? አገልግሎትን የተረዳንበት መንገድ መሰረታዊ ችግር አለው። አንዱ ፓራዳይም ሽፍት የሚፈልገው እሱ ነው። ሰፊው ውይይት ይፈልጋል። አንድ ቀን ብንውልበት ራሱ በደንብ ሊያወያይ የሚችል ጉዳይ ነው። ሁለተኛው የተነሳው ዘመንን አለመዋጀት ቅድም ያነሳ ነው። ዘመንን አለመዋጀት እኔ የዛሬ 5 ዓመት 6 ዓመት የተወሰኑ ወንድሞች የተወሰኑ አባቶች ሰብሰብ ብለው ኧረ እየመጣ ያለብን አደጋ አለ፣ ከዚህ በፊትም ችግር ውስጥ ነበረች ቤተክርስቲያን፣ አሁን ደግሞ ችግሩ እየከፋ ነው ሲሉ አንድ ጊዜ ይዛ አዲስ አበባ ሄጄ እንደዚህ የደብር አስተዳዳሪዎች ያሉበት በማህበረ ቅዱሳን አዘጋጅነት ስልጠና ነበረና እዛ ስልጠና ላይ እኔ ስልጠና አቅራቢ ነበርኩኝ። አነሳሁት እና ብዙዎቹ የሚሉት አይ አሁን እኮ የምንለውን ነገር ብዙዎቹ አባቶቻችን ሊቃነ ጳጳሳትን ጨምሮ አይ አገር አማን ነው፣ ምን ችግር ነው የምታወሩት? ለምንድን ነው ችግር የምትጠሩ? የሚሉ ሰዎች ብዙ ናቸው። ዘመንን መዋጀትና ለመዋጀት ማለት ይሄ ማለት ፕሮአክቲቭ መሆንና እሳት ማጥፋት ስትራቴጂክ አለመሆን ማለት እሳት ማጥፋት ማለት በሽታ ከመጣ በኋላ ህመምን መፈወስ መከላከል ነው እንጂ ቀላሉ ችግር ሳይከሰት መቅደም ነው እንጂ ከተቀደሙ በኋላ የሰው አጀንዳ ከተቀበልን በኋላ ለመከላከል ጥረት ማድረግ መላላጥ ነው ብዙ ጊዜ የሚሆነው። ፕሮአክቲቭ መሆን ነው። ስለዚህ ዘመንን አለመዋጀት አንዱ የሚያመጣው ጣጣ ይሄ ነው። ብዙ ጊዜ እሳት ማጥፋት ስራ ላይ ነን። አንድ ችግር ይከሰታል፣ እሱን ልናጠፋ ስንል ሌላ ችግር ይመጣል። አንድ አጀንዳ ይሰጡናል፣ እሱን አጀንዳ ልንቀለብ ስንል ሌላ አጀንዳ ይሰጡናል። ለምንድን ነው ቢባል ዘመንን መዋጀት አልቻልንም። ቀድመን ጭሱን ማየት አልቻልንም። ቀድመን ማሽተት አልቻልንም። ፕሮአክቲቭ መሆን አልቻልንም። ስትራቴጂክ ሊደርሺፕ ይጎላል። ሁለተኛው ኮንሴፕት እሱ ነው። ሶስተኛው ልማድ። አንድ በቀደም አንድ ሰው ምን አለኝ፣ ምንድን ነው አሁን የቤተ ክርስቲያን ትልቁ ችግር አለ ማለት ነው። የሆነ ስብሰባ ላይ ነው
አይ ጠላቶቻችን በስትራቴጂ ነው የሚሄዱት፣ እኛ ደግሞ በልማድ ነው የምንሄደው አለኝ ማለት ነው። ባጭር ቃል እሱ ማለት ነው። አሁን ችግሩ እኛ በልማድ መሄዳችን ብቻ አይደለም። ጠላቶቻችን ግን ከኛ ቀድመው 2 እጥፍ 3 እጥፍ ያስባሉ። በውስጥም በውጭም በሃይማኖት የሚመስሉንም የማይመስሉንም በተለያየ ምክንያት የቤተ ክርስቲያንን መዳከም የሚፈልጉ ወገኖች ሁሉ በስትራቴጂ ነው የሚሄዱት። ትልቋ ቤተ ክርስቲያን እኮ ስትራቴጂ ፕላን የላትም። የእናንተ አጥቢያ ስትራቴጂክ እቅድ መኖሩን እርግጠኛ አይደለሁም። በስትራቴጂክ እቅድ የሚመራ አጥቢያ መኖሩንም እርግጠኛ አይደለሁም። አንድ ጊዜ አሁን በቅርብ ጊዜ አንድ አዘጋጅተናል። ምን ያክል አብያተ ክርስቲያናት በስትራቴጂክ እቅድ እንደሚመሩ ቅድም ወንድሜ የጠየቀኝ ወደዛ ነው የሚሄደው። ኔክስት ታዲያ ምንድን ነው? ወደ አክሽን እንዴት ነው የምንሄደው? እሱ ሌላ ስልጠና ይፈልጋል። ስትራቴጂክ እቅድ ማዘጋጀት ይፈልጋል። አራተኛው ይሄ ነው። እቅድ ማዘጋጀት ይፈልጋል። ሀሳብ ለውጥ ፓራዳይም ሽፍት ከመረመርን በኋላ የውስጡንና የውጩን ከለየን በኋላ ውጫዊ ፈተናውን፣ ውስጣዊ ድክመቱን፣ ጥንካሬውን ከለየን በኋላ እድሉን ከለየን በኋላ ሎንግ ተርም ፕላን ማዘጋጀት ይፈልጋል። የየዕለት ኑሮ የዕለት ብቻ የዛሬውን ብቻ እሳት ማጥፋት ብቻ ይቀርና ሴቲንግ ሎንግ ተርም ጎልስ ይፈልጋል። ቁጭ ብላችሁ ተነጋገሩ። የስትራቴጂክ እቅድ የሚባል ነገር በጣም ውስብስብ አይደለም። የ1 ዓመትም ሊሆን ይችላል፣ የ6 ወርም ሊሆን ይችላል፣ የ2 ዓመትም ሊሆን ይችላል። ስትራቴጂክ እቅድ ማለት አውትሳይድ ዘ ቦክስ ማሰብ ማለት ነው። አናላይዝ የማድረግ ጉዳይ ነው። በቤተ ክርስቲያን በዚህ ዘመን ቅድም ያላሳየዋችሁ እና ወደዚህ ወደ ስትራቴጂክ እቅድ እንሄዳለን። በዚህ ዘመን እኮ ቤተ ክርስቲያን ፈተና ብቻ አይደለም ያላት፣ አልተጠቀምንበትም እንጂ እኮ እንደዚህ ዘመን እኮ ደግሞ ትልቅ እድል የለም። መቼ ነው ቤተ ክርስቲያን የተማሩ ዶክተር ካህናት ኖሯት የሚያውቀው? ደሞዝ የማይፈልጉ ምንም ነገር ጥቅም የማይፈልጉ ለቤተ ክርስቲያን ራሳቸውን የሰጡ በሙያቸው አንቶ የተባሉ ልጆች መቼ ነው የነበሯት? ምን ያክል ነው የነበሯት? እናውቀው የለ እንዴ? ትውልዱ የዛሬ 30 ዓመት 40 ዓመት የነበረበት መጽሐፍ ቅዱስ መያዝ የሚያሳፍርበት ጊዜ፣ መጽሐፍ ቅዱስ ከያዘ አንድ ሰው አንተ ፕሮቴስታንት ነህ እንዴ የሚባልበት ጊዜ አልነበር እንዴ? እሺ ሌላስ እድል ምን አላት? የዛሬ 30 ዓመት በውጭው ዓለም በአሜሪካ ስንት አጥቢያዎች ነበሩ? 10 5 ዛሬ ስንት አሉ? 200 250 300? አውሮፓስ? ካናዳስ? እነዚህ ሁሉ አጥቢያዎች ያላቸው ሀብት ምን ያክል ይሆናል? የሰው ሀብታቸው፣ የገንዘብ ሀብታቸው ምን ያክል ተጽዕኖ መፍጠር ይችሉናል? ይሄ እድል ነው። ስለዚህ ስትራቴጂክ መሆን ማለት እድልን መለየት ማለት ነው። ስለ ችግር ማውራት ብቻ አይደለም። ብዙ እድል አለን። እኛ እኮ ስቲል ማጆሪቲ እኮ ነን እኮ። በዓለም ታሪክ ውስጥ ማጆሪቲ ሆኖ ጥቃት የደረሰበት እኔ አይቼ ሰምቼ አላውቅም። በሰው ሰውኛው ነው የማወራው። የድክመታችን መጠን አንዱ የሚገለጽበት የሚመስለኝ እሱ ነው። ብዙ እድል አለን። 250 አጥቢያ በአሜሪካ ግዛት ውስጥ ብዙ የተማሩ ሰዎች፣ ብዙ ለቤተ ክርስቲያን የሚቀኑ ሰዎች፣ በአንድ ስልጠና 60 50 ሰው የሚገኝበት ያውም ትልልቅ የሚባሉ ብዙ ማውጣት ማውረድ ማሰላሰል የሚችሉ ብዙ ሀሳብ ማፍለቅ የሚችሉ። ምንድን ነው ችግሩ ታዲያ? አሁን ስትራቴጂክ እቅድ የሚያስፈልገው እዚህ ላይ ነው። ስትራቴጂካዊ አስተሳሰብ የሚያስፈልገው እዚህ ላይ ነው። በስትራቴጂክ መንገድ መሄድ የሚያስፈልገው እዚህ ላይ ነው። አዲስ አስተሳሰብ፣ አዲስ መንገድ የሚያስፈልገው፣ አዲስ አሰራር የሚፈልገው ይሄ ላይ ነው። ስለዚህ ስትራቴጂካዊ አስተሳሰብ ማለት እድልን መለየት ነው፣ ጥንካሬን መለየት ነው፣ በጥንካሬ ላይ መስራት ነው፣ በእድል ላይ መስራት ነው፣ እንዳያመልጠን። አሁን እኮ በዚህ ዘመን ለልጆቻችን ለተተኪው ትውልድ እኮ ኃላፊነት ብንሰጣቸው እኮ ከኛ በላይ አስበው አቅደው ቀምረው አሰላስለው አስልተው እኮ
ጥሩ ትልልቅ ስራዎች መስራት ይችላሉ። እድሉን ነው ማንሰጣቸው እንጂ። ይሄም ትልቅ እድል ነው፣ ትልቅ ኦፖርቹኒቲ ነው። ስለዚህ ብዙ እድል አለ። በዛ ላይ እኮ ብዙ እርሾ አለን እኮ። ቤተክርስቲያን እንዲህ ነበረች እኮ አይደለም እኮ። ብዙ ጠንካራ ጎን ያላት በዓለም ላይ መዋቅሯ ከታች እስከ ላይ ከሀገር ቤት እስከ ውጭ የተዘረጋ የተሰናዳች ቤተክርስቲያን ትንሽ ስራ ነው የሚፈልገው። ስለዚህ እድል አለ። ስትራቴጂክ ማለት እሱ ማለት ነው። ያንን እድል እንዴት አድርገን ይሄ ነው ሎንግ ተርም ፕላንስ ማለት። ይሄ የስትራቴጂክ እቅድ ስልት አለው፣ ዘዴ አለው፣ ውይይት አለው። የትኛው ነው እድላችን? የትኛው ነው ጠንካራ ጎናችን? የትኛው ነው ደካማ ጎናችን? ጠንካራ ጎኑ ላይ አድርገን እንዴት አድርገን በአንድ ዓመት በሁለት ዓመት ምን ስራ ልንሰራ እንችላለን? ትምህርት ቤት እንዴት አድርገን ማቋቋም እንችላለን? ወጣቱ ትውልድ ላይ እንዴት ብንሰራ ነው ትልቅ ለውጥ የምናመጣው? ከልማድ አስተሳሰብ ከልማድ አገልግሎት ወጥተን አገልግሎት ማለት በሽተኞችን መጠየቅ ነው። አገልግሎት ማለት ሀገር መውደድ ነው። አገልግሎት ማለት ሰፋ አድርጎ ማሰብ ማለት ነው። አገልግሎት ማለት እያልን ብንቀይረው ሊቀየር የሚችል ትልቅ እድል አለ። እሱ ማለት ነው ስትራቴጂክ እቅድ ማለት። የራሱ ስልት አለው፣ አወጣጥ አለው፣ ዝግጅት አለው፣ ባለሙያ ያገዘ ይፈልጋል። በባለቤትነት ግን የምትይዙት ሀሳብ ማፍለቅ ነው። ምን ብንሰራ ይሻላል? በየትኛው መንገድ ብንሄድ ይሻላል? በየትኛው መንገድ ብንሄድ ይሻላል? አንድ ምሳሌ ላንሳላችሁ በመጽሐፍ ቅዱስ። ልብ ስለማንለው ነው እንጂ ስትራቴጂክ እቅድ እንዴት እንደሆነ አንድ ምሳሌ አለ። በዮሐንስ ወንጌል ምዕራፍ 22 ላይ ያለውን እዚህ ጋር አዛምዱት። የዮሐንስ ወንጌል ምዕራፍ 22 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ሐዋርያትን ታሪኩን ታስታውሱታላችሁ። የምታውቁትን ታሪክ ነው የምደግመው። ሐዋርያቱን ተበትነው የተወሰኑት በጥብርያዶስ ባህር ተስፋ ቆርጠው አሳ ለማጥመድ ሌሊቱን ሙሉ ሲደክሙ እሱ ጧት መጣ። ምንም አልያዙ። ባህሩ ያው፣ መረቡ ያው። አሳ የላችሁም ልጆቼ አላቸው። አላወቁትም እንደምታውቁት ታሪኩን። አረ ድካም ብቻ ነው። አሁን የኛ ጉዞ ብዙ ጊዜ የሚሆነው እሱ ነው። ደክሞ ብላሽ የሚሆንበት ጊዜ አለ። ውጤት የለም። ምንም አላያዛችሁም። አሁን እንግዲያውስ ሌላ ባህር እንሂድ አላላቸውም። ያላቸው ምንድን ነው? መረቡን በቀኝ በኩል ጣሉት። ስትራቴጂ ማለት እሱ ማለት፣ አዲስ መንገድ ማለት እሱ ማለት ነው። አዲስ አስተሳሰብ ማለት እሱ ማለት ነው። መረቡን ከግራ ወደ ቀኝ ጣሉት። ከዛ በኋላ መጎተት እስኪያቀታቸው ድረስ ይዘው ወጡ ይላል። አንድ ታሪክ እዚሁ ላይ ልድገምላችሁ። ስትራቴጂን የዳዊትና የጎልያድን ታሪክ በሌላ መንገድ ነው ብዙ ጊዜ የምንረዳው። ዳዊት ጎልያድን ያሸነፈው በሁለት ምክንያት ነው። አንደኛው ስትራቴጂክ ስለነበረ ነው። ምን ማለቱ ነው? ምን ታሪክ ነው የምታመጣው እንዳትሉኝ፣ መጽሐፍ ራሱ አለው። ስትችሉ ባርንስ ኤንድ ኖብልስ ላይ ዴቪድ ኤንድ ጎልያድ የሚል መጽሐፍ አለ። በሁለት ምክንያት ነው ያሸነፈው። አንደኛው ልበ ሙሉነቱ ነው፣ ደፋርነቱ ነው፣ ከረጅ አለው። ሁለተኛው ግን ስትራቴጂክ ነበረ። እንዴት ስትራቴጂክ ማለት እንዴት እንደሆነ ጎልያድ ደካማ ጎኑ ምን እንደሆነ ነበረ የለየው። ስትራቴጂክ ማለት እሱ ማለት ነው። የጠላቶቻችን ደካማ ጎን የት ላይ ነው? ጎልያድ ያስፈራል። የሚያስፈራውን ጎልያድ እንዴት አድርጌ ነው የምጥለው? ይሄንን ነበር ያሰላው የነበረው። በስሌት ነው የሄደው። የያዘው ወንጭፍ ነው፣ የያዘው ድንጋይ ነው። ግን አንድ ቦታ ብቻ ጎልያድ በብረት ተሸፍኗል። ከእግር እስከ ራሱ በብረት ተሸፍኗል። ያልተሸፈነች አንድ ግንባሩ ብቻ ነበረች። ያችን ግንባሩን በመተው ያልተሸፈነችው እሷ ናት። በአንድ ጠጠር ልጥለው እችላለሁ አለ። ከእግዚአብሔር እርዳታ ጋር ከእምነቱ ጋር ሶስት ነገር ነው ያለው። በእግዚአብሔር መታመን፣ ወኔ፣ ድፍረት፣ ልበሙሉነት። ሶስተኛው ደግሞ ስትራቴጂ ነው ነበር። ስለዚህ ስትራቴጂክ መሆን ማለት ይሄ ማለት ነው።
ስትራቴጂ ይፈልጋል። የ40 ቀን መንገድ 40 ዓመት እንዳይሆንብን ሌሊቱን ሙሉ ስንማስን ስንደክም ስንለፋ አድረን አሳ የማንይዝ ሰዎች፣ ከንቱ ሰዎች፣ ደክሞ ብላሽ እንዳንሆን እንዴት አድርገን ነው ውጤታማ እንሆን? በቃ ይሄ ሁሉ ሰው እየደከመ መቆጨት እኮ ያስፈልጋል። ምንድን ነው ሁልጊዜ ድካም፣ ሁልጊዜ ለቅሶ? ብዙ እድል አለን፣ ብዙ ጠንካራ ጎን አለን። የአባቶቻችን ጸሎት አለ፣ ቃል ኪዳን አለ፣ የቅዱሳን አጽም አለ፣ የሚያኮራ ታሪክ አለ፣ ድልብ እሴት አለ፣ ድልብ ታሪክ አለ። የጀግኖች ልጆች ነን። ኧረ ይህንን ታሪክ መቀየር አለብን። ልበ ሙሉነት ነው የሚፈልገው፣ ስትራቴጂ ነው የሚፈልገው፣ አዲስ እይታ ነው የሚፈልገው፣ አዲስ መንገድ ነው የሚፈልገው። ይሄ ማለት ነው። አምስተኛው እሱ ነው። ፈጠን ፈጠን ልበል። የመጨረሻዎቹ ሁለቱ አዳፕቴቢሊቲ የሚባል ሀሳብ ነው የሚፈልገው። ስትራቴጂክ ሊደርሽፕ ማለት ይሄንን ቅድም ወንድሜ የጠየከኝን ይሄ ራሱ አንድ ስራ ይፈልጋል። 2-3 መርሃ ግብር ይፈልጋል፣ ሙያ ይፈልጋል፣ ውይይት ይፈልጋል። ሰበካ ጉባኤ በዚህ ጉዳይ ላይ መወያየት አለበት። ሰንበት ትምህርት ቤት መወያየት አለበት። ምዕመናንን ማሳተፍ አለበት። ባለሙያዎች መጋበዝ አለባቸው። ኤኒዌይ እንዲህ እያለ ነው የሚሄደው። እነዚህን ሁለት ሀሳቦች ላድርግና ልጨርስና ከዛ ጥያቄና መልስ ሰዓት ካለ እንሄዳለን። በተወሰነ መልኩ አይተነዋል። አዳፕቴቢሊቲ ማለት ለለውጥ መዘጋጀት ማለት ነው። ዘመኑ በጣም ፈጣን ነው። አንዱን እኮ ነገር እኮ አጣጥመን ሳንጨርሰው ሌላ ነገር ይመጣል። በጣም ፈጣን ነው። በጣም ይህንን ለእናንተ ማስረዳት ለእናንተ መንገር አይጠበቅም፣ ከእኔ በላይ የምታውቁ ሰዎች ስለሆናችሁ። አዳፕቴቢሊቲ የሚፈልግበት ምክንያት እሱ ነው እንጂ ሰንበት ትምህርት ቤት አሁን ቅድም አወራን አነሳን አይደል? እኔ በጣም ግርም ይለኛል። 40 ዓመት 50 ዓመት ሙሉ እንዴት አንድ አይነት ይሆናል? ዘመን ተቃይሮ ብዙ ነገሮች ተቃይረው እንዴት በአንድ መንገድ እስካሁን ድረስ እንሄዳለን? እንዴት መንቃት አቃተን? አዳፕቴቢሊቲ ማለት እሱ ማለት ነው። የሰበካ ጉባኤ አባቶቻችን እኮ የሰሩት መንገድ ለዛ ዘመን ጥሩ ሊሆን ይችላል። አሁን አዳዲስ አሰራሮች፣ አዳዲስ የቤተ ክህነት አወቃቀር እንዴት በዚህ ዘመን ብዙ ሀብት በሚንቀሳቀስበት ዘመን ብዙ ምዕመናን 55,000 56,000 አጥቢያዎች ነው ያሏት ቤተ ክርስቲያን። 56,000 አጥቢያዎች ነው። 56,000 አገልጋዮች ነው ሲስ እንዳልሳሳት ሪፖርቱን አሁን መልሼ ማስታወስ። እንዴት በዚህ ዘመን በኋላ ቀር ማኔጅመንት፣ በኋላ ቀር ሊደርሽፕ፣ በኋላ ቀር የፋይናንስ ስርዓት፣ በኋላ ቀር የበጀት ስርዓት እንድትመራ እንዴት እንፈቅዳለን? ለውጥ ያስፈልጋል። አዳፕቴቢሊቲ ማለት እሱ ማለት ለውጥ ያስፈልጋል። ሴንስ ኦፍ አርጀንሲ ይፈልጋል። መከራ በሚመጣበት ጊዜ ይሄ ሴንስ ኦፍ አርጀንሲ አንድ የሚደንቀኝ ታሪክ አለ። ቅድም ባነሳሁት እስራኤልን ከግብፅ በሚያስወጣበት ጊዜ ያጣድፋቸው ነበር እግዚአብሔር፣ ጊዜ አልሰጣቸውም እና ይገርመኛል። ችግርን ለእድል መጠቀሙ ብቻ አይደለም፣ እንዳይዘናጉ ሴንስ ኦፍ አርጀንሲ የሚባለው ኮንሴፕት የሚመጣው እዚህ ነው። ጊዜ የለንም ያለዛ እንጠፋለን ብሎ ማሰብ ነው ሴንስ ኦፍ አርጀንሲ ማለት። ጊዜው ዛሬ ነው፣ ስራ መጀመር ያለብን ነገ ነው ብሎ ማሰብ ነው። አዳፕቴቢሊቲ የሚፈልገው አንዱ እሱ ነው እና በዛ ታሪክ ውስጥ ያጣድፋቸዋል። ያቦኩትን እንኳን ቂጣ አብኩተው አሳድረው፣ ሌላ ሃይማኖታዊ ትርጉም አለው። አሁን ማወራው በዚህ በሊደርሺፕ ኮንሴፕት ነው። ጊዜ አልሰጣቸውም እሱን እንኳን እንዲያጣጥሙ። ጥድፍድፍድፍ ባለው ሁኔታ ነው የወጡት። ሴንስ ኦፍ አርጀንሲ ማለት እሱ ማለት ነው። አሁን እኛ ብዙ ጊዜ ምንም እንዳልሆነ፣ አሁን በቀደም አንድ ሰው ጋር ስናወራ አሁን እኮ እዚህ ሀገር እኮ አብዛኛውን አጥቢያ ተመልከት አለኝ። እሺ አልኩት። ምንም እየሆነ እኮ አይመስልም አለ። በቃ እንደ በፊቱ ምንም በቃ አዲስ ነገር እየሆነ ያለ
ቤተክርስቲያን ችግር ውስጥ የወደቀች እኮ መስሎ አይሰማም አለ። በቃ ሴንስ ኦፍ አርጀንሲ የለም። ስለዚህ አዳፕቴቢሊቲ ይፈልጋል፣ ሴንስ ኦፍ አርጀንሲ ይፈልጋል። አዲስ አስተሳሰብ ብቻ ሳይሆን ለለውጥ መዘጋጀትና ለውጥን መተግበር ከዘመኑ ጋር መሄድ ይፈልጋል። አዳፕቴቢሊቲ ማለት እሱ ማለት ነው። መጨረሻ ላይ ይችን ሀሳብ ናት፣ ከዛ እጨርሳለሁ። አንዱ በቤተ ክርስቲያን ውስጥ ቅድም 3 ችግሮች አይደል ያነሳችሁ፣ አራተኛ ታነሱታላችሁ ብዬ ያሰብኩት የነበረው ይሄንን ነበረ። አራተኛው መሰረታዊ ችግር የቤተ ክርስቲያን ብዬ የማስበው መተባበር አለመቻላችን። መሰረታዊ ብዬ ከማስበው ብዙ ለውጥ ሊያመጣ የሚችል የነበረ 2 አጥቢያዎች እኮ ተናበው መስራት አልቻሉም፣ አይችሉም። ወደፊትም እንዴት እንደምንችል እግዚአብሔር ይወቀው። እስኪ የኮፕቲክ ቤተክርስቲያንን እዩዋት። ትልልቅ ፕሮጀክቶች በምን መልኩ ነው የሚሰሩት? ቢኮዝ በአንድ አጥቢያ አንድ ትምህርት ቤት መስራት እኮ አይቻልም፣ ይከብዳል። 3-4 ሲሆን ግን ይቻላል። የምክር አገልግሎት 3-4 ሲሆን ይቻላል። ምንድነው ችግሩ? ሁሉንም ተጠቃሚ የሚያደርግ ከሆነ ሰብሰብ ብሎ ይህንን ኢኒሼቲቭ ልትወስዱ ትችላላችሁ። ወደፊት በአጥቢያችሁ ስትነጋገሩ እንዴ እስኪ ከዚህኛው አጥቢያ ጋር እንዲህ ባለ ጉዳይ ላይ በሰንበት ትምህርት ቤት ይህንን ኢኒሼቲቭ ልትወስዱ ትችላላችሁ። ይሄኛው ሰንበት ትምህርት ቤትና ይሄኛው ሰንበት ትምህርት ቤት እስኪ የጋራ አገልግሎት ይኖራቸው። ይህ አጥቢያና ይሄ አጥቢያ የጋራ አገልግሎት ይኖራቸው። 1-4-5 አጥቢያዎችን አንዱ አጥቢያ እኮ ነው ኢኒሼቲቭ የሚወስደው። ኢኒሼቲቭ ይወስድና መነሳሳቱን ይወስድና ኃላፊነቱን ይወስድና ጉባኤ ይጠራል። ምንድን ነው የሚጠራው? በዚህ አካባቢ አንድ የምክር አገልግሎት ያስፈልገናል። ያ የምክር አገልግሎት በአንድ አጥቢያ ብቻ ሊቋቋም አይችልም። 5ቱ አጥቢያዎች በጀት እናዋጣ፣ የሰው ኃይል እናዋጣ፣ ምዕመናኖቻችን በአንድ ላይ ኮኦርዲኔት እናድርግ እና ፓርትነርሺፕ እንፍጠር። ቀላል እኮ ነው። እንዴት ይሄ መስራት ያቃታል? አንዲት የምትባል ቤተክርስቲያን ሃይራርኪያል የምትባል ቤተክርስቲያን እንደ ፕሮቴስታንት ዓለም ተበታትነን እውነት አሁን ሃይራርኪያል ቤተክርስቲያን ናት። ቤተክርስቲያን ውጭ ሀገር ልባችን በሚያውቀው። ስለዚህ ስትራቴጂክ መሆን ማለት ድር ቢያብር አንበሳ ያስር ማለት ነው። መጨረሻው ላይ ፎከስ ነው። ያን ሁሉ ከሰራም በኋላ አድምቶ መስራት፣ ትኩረት ማድረግ ነው። እነዚህ ናቸው እንግዲህ ስትራቴጂክ ሊደርሺፕን ልናመጣው የምንችለው ካስተሳሰብ ለውጥ፣ ከረጅም እቅድ፣ እንደገና ለውጥን ከመቀበልና ፓርትነርሺፕ ከመፍጠር፣ መጨረሻ ላይ ደግሞ ትኩረት አድርጎ አድምቶ ከመስራት የሚመጣ ነው። ብዙ ስራ ይፈልጋል፣ ብዙ ለውጥ ያስፈልገዋል። በዚህ መልኩ ግን ነገን የተሻለ ማድረግ ግን ይቻላል። እዚህ ላይ ላቁም። ጥያቄዎችን ሰዓት ካለ አስተናግዳለሁ። ሀሳቦችም ጥያቄ ብቻ ሳይሆን እንደውም ሀሳቦቻችሁ በጣም ጥሩ ናቸው ብዬ ነው የማስበው። እኔም እማራለሁ። ባጎደልኩኝ እንግዲህ አስተካክሉኝ። ያስተማረን አምላካችን ልዑል እግዚአብሔር ክብር ምስጋና ይግባው። እኔ እዚህ ላይ ላቁም። ሲስ እሺ፣ እግዚአብሔር ይስጥልን። ስላይዱን ሸር አረጋችኋለሁ ወይም የተቀዳው አይ ቲንክ እንዳለ ስላይዱንም ካፕቸር ያደርጋል ብዬ አስባለሁ። የሚይዝ ይመስለኛል። እግዚአብሔር ይስጥልን ትዜ፣ ቃለ ሕይወትን ያሰማልን። በእውነት በጣም በሚገርም ሁኔታ ስትራቴጂክ ሊደርሺፕ ከዚህ በፊት አይተነው በማናውቀው መልኩ ከቤተክርስቲያን አገልግሎት ጋር በተዛመደ ችግሮቻችንን ወዳሰሰ መልኩ ነው ያቀረቡልን። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ ካለችበት በአጠቃላይ ካለችበት ፈተና ጋር አዛምደው በምን አይነት መልኩ ልንነቃ እንደሚያስፈልግ፣ ምን አይነት ስትራቴጂክ ሊደርሺፕ ቤተክርስቲያኗ እንደምትፈልግ በተዋረድ እስከ አጥቢያ ድረስ በምናገለግልበት አጥቢያ የምናደርገውን ነገር ላይ ድረስ ቤተክርስቲያኗን ትልቁን ፒክቸር ማየትን ጨምሮ ጥሩ አድርገው ነው ያቀረቡልን። ቃለ ሕይወትን ያሰማልን። በፕሮግራማችን እስከ 10:30 ላይ ለማቆም ነበር ፕላን ያደረግነው። ምናልባት በጣም መጠየቅ የምፈልገው ጥያቄ አለ የምንለው ካለ
እንድናነሳ ለአንድ ወይ ለሁለት ሰው እድል መስጠት እችላለሁ። አለበለዚያ ግን በዚሁ እናጠቃልላለን። ዩዥሊ ከአንድ ሰዓት ተኩል እንዳይረዝም ነው የምንፈልገው መርሃ ግብሩ። በዛ ውስጥ ለመሄድ ነው። ለዛ ነው። ነገር ግን የግድ ጥያቄ ያለ ካላችሁ ዞሮ ዞሮ እናንተ ስለሆናችሁ ታዳሚው እድል መስጠት እችላለሁ። መልካም አይ ቲንክ በደንብ ገብቷችኋል ማለት ነው። ጥያቄ እጁን ያነሳ ሰው የለም። እግዚአብሔር ይስጥልን። በእውነት ከስልጠናው በደንብ እንደተማርን ተስፋ አደርጋለሁኝ። በተለይ እኛም ካለንበት ፈተና አንጻር ያሉብንን ችግሮች በዚህ መነጽር እንድናይ ትልቅ እድል የሚሰጥ ነው። ስትራቴጂክ ሊደርሺፕ በየደረጃው ለእያንዳንዱ ሰው የሚያስፈልግ ነው። የግድ በኃላፊነት በሰበካ ጉባኤ የሚቀመጡ ብቻ ሳይሆን በየደረጃው በሰንበት ትምህርት ቤት፣ በሰበካ ጉባኤ፣ በእያንዳንዱ በሚቋቋሙ ኮሚቴዎች ውስጥ እያንዳንዱ ሰው በሚያገለግልበት ቤተሰቡ ድረስ ይዞት ሊወርድ የሚችል ትልቅ እሳቤ ነው። ስለዚህ በተለይ ቤተክርስቲያንን በ21ኛው ዘመን እንዴት አድርገን ልናይ እንደሚያስፈልግ ካሉብን ዘርፈ ብዙ ፈተናዎች አንጻር ምን አይነት አመራር እንደሚያስፈልገን 8ቱን ነጥቦች አንስተው ስቴፕ ባይ ስቴፕ ፈተናዎቻችንን እንዴት ልንፈታ እንችላለን የሚለውን በእውነት ግልጽ የሆነ ማሳያን ያቀረቡልን። በድጋሚ እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ሳምንት መርሃ ግብራችንን በተመሳሳይ ሰዓት 9 PM ላይ እንቀጥላለን። የሚቀጥለውን ሳምንት ፕሮግራም እናሳውቃችኋለን። ያስተማረን የመከረን እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ለመምህራችንም ጉልበት ሰጥቶ እውቀት ሰጥቶ አበርትቶ በዚህ መልኩ በእውነት ሁላችንን እንዲቀርጹን እድል ስለሰጠን እግዚአብሔር የተመሰገነ ይሁን። አባቶች፣ ካህናት በመካከላችን የምትገኙ በጸሎት ዝጉልን። መላከ ምሕረት አይታዩኝም። አባ እስጢፋኖስ መላከ ምሕረት ቀሲስ ሰለሞን ይታዩኛል መሰለኝ። በጸሎት ይዘጉልናል። ላከ ሰላም የጀመሩት የሉ አሉ። ቀሲስ አለልኝ ነበር የጀመሩልን። እንግዲህ ተመካክራችሁ እናንተ አንዳችሁ ዝጉ። ይጨርሱ እዛቸው ቀሲስ ግድ የለም እንማራለን። የጀመረ ነው የሚጨርሱ። ነጭውን ያለ ትንሽ ግማሽ ነው ያለው። ቃለ ሕይወት ያሰማልን ወንድማችን። እጅግ በጣም ጠቃሚ ትምህርት ነው ያስተማርከን። በእውነት ይሄ በደንብ ይቀጥል። ለካ እንደዚህም ይቻላል። በእውነቱ ሰው ስራውንም እየሰራ ማናቸውም ነገር ላይ ሆኖ ጆሮንና ልቡን ሰብሰብ በማድረግ እንደዚህ መማር ይቻላል። በጣም ደስ ብሎኛል። በግሌ እጅግ በጣም ደስ ብሎኛል። ቃለ ሕይወት ያሰማልን። አስተያየቶችን በሰፊው እንሰጣለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደምታውቁት ቤተክርስቲያኗም ሀገሪቷም የወጣት ችግር የሌለባት ሆና ሳለች በጣም ከፍተኛ የወጣት ኃይል ያላት ነች። ግን በዝምታ ውስጥ ነው ያለ ነው እና ቅድም ወንድማችን በሚሰጡት በፕሬዘንቴሽኑ ላይ ምንም ነገር የተደረገብን አይመስልም ያሉት እውነት ነው። ምንም ነገር ያለብን አይመስልም። በቃ ምንም በሰላም ሀገር፣ በሰላም ምድር፣ በሰላም ወጥተን በሰላም እንገባ፣ ቤተክርስቲያናችንን በሰላም ምንም እና በእውነት ቤተክርስቲያናችን አሁን ያለች መስሎን ነው እንጂ በተለይ በገጠር ያለችው በዚህ ጦርነት ባለበት አካባቢ ያለው በኦሮሚያ ክልል አካባቢ ያለው የተዘጋው ስፍር ቁጥር የለውም እና ግን እየሆነብን ያለውን ነገር
በጣም በሰላም በተደላደለ ሀገር ላይ በቃ ምንም ቤተክርስቲያናችን በሰላም ውስጥ ያለች ነው የሚመስለውና ይሄንን ቅድም ነካክተውታል። ወደፊት ወጣቱን የበለጠ ተሳታፊ ሊሆንና ለቤተክርስቲያኑ አጥር ሊሆን የሚችልበትን በዚህ በስልጠና ውስጥ የሚሆን በሌላ ትምህርት ውስጥ ይዘውልን እንደሚመጡ ተስፋ አደርጋለሁ። ያስተማረን አምላካችን ስሙ የተመሰገነ ይሁን። እንደናንተ የሚመክሩ የሚያስተምሩትን እግዚአብሔር ያብዛልን። ሀገራችን ኢትዮጵያን ሰላም ያደርግልን። አጽራረ ቤተክርስቲያን ያስታክስልን። ምሽቱን ባርኮ ቀድሶ ይህንን ቃል እንድንሰማ የፈቀደልን አምላካችን ስሙ የተመሰገነ ይሁን። በሰላም ያለን አምላካችን በሰላም ያሳድረን። የሰማኑን ቃል በልቦናችን ያሳድርብን። 30 60 መቶ ፍሬ ያማረ ፍሬ እንድናፈራ አምላካችን እሱ ይፍቀድልን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው። አባታችን ሆይ ብለን እንጸልይ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ሰላም እደሩ። እግዚአብሔር ይስጥልን። አሜን። ደህና ደሩ። እግዚአብሔር ይስጥልን።